እኛ ጻልጆች ነን እንደ ከመሬት ተነስተን የምንሳሳተው እንዴ? በእኔ እያወሩ ያለሁት እኮ ስለ እርግዝና ነው። እኔም ስለ እርግዝና ነው እያወሩ ያለሁት። እንዴ ታዲያ ህፃናቶች አይደለንም የምትኝ? ህፃናት የቃቃ ባልና ሚስት ይጫወታሉ እንጂ እኮ አያረግዙ። በይ በቃሽ። እኔ ስራ ፈልጌ እንጂ ባልፈልጌ አይደለም የተቀጠርኩት። ባል በድንገት ይገኛል እንጂ እኮ በፍለጋ አይገኝ። መቅደስ በጣም አበዛሽ። አሁን የምር ልቀየምሽ ነው። ውይ መፋቀር እያለ የመቀያየምን ምን አመጣው? ለምትናገሪው ነገር ልክ የለሽማ። አሁን ነገ እንደዚህ እንደምዘባርቂው ይትባረጋ ሄደሽ እንዲህ ብትሆን እኔን ሲያይ ምን ሊል እንደምችል ታውቂያለሽ? ምን ሊል ይችላል? ግፋ ቢል ልክ ሲያይሽ ቢወጥ ነው። አንቺ ሰው ቀጅባል ትያለሽ እንጂ ራስሽ የቀጀብሽ ነሽ። እሺ ስርዓተ ቢስ እንዴ! እሱ ይሮጣል ስላልሽ ቀድመሽ ልትወጪ ነው እንዴ? ቀቂም በእናትሽ። ወይ በምን ይደብራል? የሚደብረው አንቺ ንግግር ነው። እሱስ ልክ ነሽ እኮ። እኔ አንዳንዴ ሰው ሳቀልኝ ብዬ ማውራውን አላውቅም። ምንም አልሳቀልሽም። አንቺ ንግግር ምንም አያስቅም። እሺ ቆይ አሁን እንደ ክፉ ጎረቤት እንደዚህ ወገባችንን ይዘን ከምንሞላለች ቁጭ ብለን ብናወራሽ? ከዚህ በኋላ እንዲህ እንድትይኝ አልፈልግም። ኧረ እኔ አልልሽም እንዴ። እኔ ሲጀምር ጮማ የሆነ ወሬ ጀምሪ። ምን እንደዚህ አይነት እሳት የሚያስነሳ ወሬ ያስጀመረኝ? ክብር የሚባል ነገር አለሽ? ዝም ብለሽ ያልተፈጠረ ነገር እያወራሽ የአንቺን ክብር አቅለሽ እኔንም እንዳታቀይ። ይልሻ እንግዲህ አሁን ተናደሽ ያወራሽው ነው በሚል እንለፈው እንጂ እኔ መዘነኝም የለም አልቀለልኩም። ስለ ራስሽ የምታውቂው ራስሽ ነሽ። እኔ ግን ክብሬን ጠብቄ መኖር የምፈልግ ሴት ነኝ። ወይቺ ክብር እንደው ተሳስተን ብናጣት እንደዚህ መፎከሪያቱን ያው ማሳለጫሽን አሳልጩ። እንግዲህ አሁን ወደ ቀደመ ጨዋታችን እንመለስ። እሺ ተቃዋሚ ሲሞት የሰብአዊ መብት ኮሚሽን አቤት የሚልለት ከሆነ ለተንተክታኪ ወጥስ ማን ነው አቤት የሚልለት? ሆዳችን ነው። እንዴት ሆኖ? በመንተክተኩ ምክንያት በውሃ ያቀጠንሽው ወጥ ወደ ሆድ ስትልኪው ሆድ ደግሞ እዚህ ወጥ ላይ የተወሰደው የውሃ እርምጃ ተመጣጣኝ አይደለም በሚል ቀጥታ እንደቀጠነ ወደ ውጪ በማስወጣት አቤት ይላል። አሁን ይሄ ሁሉ ወጣው የፖለቲካ ትንታኔ በአመጋገቤ ላይ ጭቆና ደርሶብኛል ለማለት ነው? ወደሽ ብሶቱን የታፈነ ህዝብ ለሀገር እንደማይጠቅም መንተክተኩን የታገደ ወጥም ለሰውነት አይጠቅም። ለዚህ ነው እንደዚህ መንምኜ የቀረሁት። እና መመንመንህን ካወቅ ጭቆናው ይቅርልኝ ነው ማለት ያለብህ። እንደው ዝም ብለህ መልከ መልካም ነኝ ብለህ ራስን መሸንገል የለብህም። ታዲያ ምን ላድርግ እናት? አዲስ ንጉሥ እንጂ ለውጥ መቼ መጣ ብሎ ገዢ ፓርቲን መቃወም ራስን ለበለጠ ጭቆና መዳረግ ነው። ስለዚህማ ጭቆናሽን ዋጥ አድርገሽ የሄደውን እየረገምሽ የመጣውን አዲሱ መንግስታችን ፀሐዩ መንግስታችን አንተ ባትመጣልን ኖሮ የተጋጣጥን ትመስለን ነበር፣ 1000 ዓመት ንገስልን እያልሽ እየሸነገልሽ መኖሩ ነው የሚያዋጣው። እንደዛ ከሆነ እውነትም መልከ መልካም አንጸባራቂ ፊት ነው። አንቺ ሮጠሽ ፊቴ ላይ እየተንጠለጠልሽ ነው እንጂ እኮ እኔ መጀመሪያ መልካም ነን ያልኩት ጥሩ ባህሪ ያለን ለማለት ነበር። የኔ ተንተክታኪ ወጥ መልከ መልካም የሚባለው ለፊት ነው። አሁንማ ስትዘረጥጭኝ ገባኝ እኮ። በቃ ይቅርታ እንዴ። መልከ መልካም ነኝ ብለህ እኮ የራስህን ፊት ስትዘረጥጥ ላግዝህ ብዬ እኮ ነው። ቢሆንም ግን ካብራክሽ የወጣን ልጅሽን መስደብ ራስን መስደብ ነው። ካብራክ የወጣና ካብራክ የወጣ መምሰል እኮ ይለያያል። አንተ እኮ ምንህም እኔን አይመስልም። ባክሽ ነግሬሻለሁ። በባለጦት ምክንያት የተጠራቀመው ስድብሽ ነው ፈንቅሎ እየወጣ ልጅሽን የሚያሰድብሽ። ምን አንተ እኔን ለመዳር ነጠላ ካልቋጨዋል እና ታዲያ ምን ላድርግ እንዴ? ብቻዬን ያንቺ ጭቅጭቅ ማስተንፈሻ መሆኑ ሰለቸኛ። አንተ እኮ አትታመንም። ይሄኔ ለአንዱ እናቴን እድርልሃለሁ ብለህ ቀብድ በልተህብኝ ይሆናል። ኧረ የምን ቀብድ? በነፃ የሚወስድልኝ ባገኘው ራሴን እንዳጫዋች መርቅለት ነበር። እውነትም መልካም ሰው ነህ። ተስፋነት መልካምነት። በቃሽ እንትን ቲቪ ወደ ማሳለጫሽ። ወይኔ ይትባረክ። እንደው ምክሩም ምርቃቱም ቀርቶብኝ እንደ ፍጥርጥሬ አርፌ ቤቴ ብቀመጥስ?
ይቅርታ ወንድሜ፣ ስንት ሰዓት ነው? ሩብ ጉዳይ ለ12። አንተ ደግሞ ያመሃል እንዴ? ያመሃል አልኩኝ እንዴ? ይቅርታ ተሳስተሃል ለማለት ነው። ያመሃልና ተሳስተሃል ተምታቶብኝ ነው። ኧረ አልተሳሳትኩም። አንተ ደግሞ ተሳስተሃል አልኩ። ድርቅ አትበል። ትክክለኛውን ካውክ ለምን ትጠይቀኛለህ? ትክክለኛውንማ አላውቀውም፣ ግን ይኸውልህ ከቢሮ ወጥቼ ስዞር ቆይቼ እዚህ መጣሁ። እዚህ መጥቼ ደግሞ ስጠጣ ቆይቼ ይኸው ወደ ተቆዝሮ ሽንት ቤት ራሱ 18 ጊዜ ነው የተመላለስኩ። ካላመንከኝ አስተናጋጁን ጥራና ጠይቀው። ምን አቅቶኝ ነው ስላንተ ጉዳይ አስተናጋጁን ጠይቀው? እና ይኸውልህ ቆይ ይሄን ሁላ ነገር አድርጌ የፈጆት 1 ሰዓት ከ15 ደቂቃ ብቻ ነው። እኔ ምን አቅልሃለሁ? ምናልባት ሰዓቱ እንዴት ስለፈለክ ብዙ ነገር ያረክ መስሎ ይሆናል። በምን አወቅ? ያው ገምቼ ነው። ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። ይሄ ግምት አይደለም፣ አስተናጋጁ ነግሮ ነው አይደል እንዴ? አስተናጋጁ ስላንተ ምን ብሎ ነው የሚነግረው? ነግሮ ነው። አደብቅለት፣ ነግሮ ነው። ግን ሰው አቤት ሰው እንዴት ነው ግን ለወሬ የሚቸኩለው? በዚህ አይነትማ እናትና ተስፋ ለሰፈሩ በሙሉ አዳርሰውታል በለኛ። አቤት ቅሌት፣ አቤት ውርደት! ምን አይነት ውርደት ነው? ምን አይነት ቅሌት ነው? ምን አለ ለዛሬ ሙተት ብዬ አድሬ ሲነጋ በተነሳው። ለማንኛውም እኔ መልካም ነን ያልኩት የይትባረክን የፍቅር ስኬት እንደ ራሳችን ስኬት ቆጥረን እስኪመጣ ድረስ በር ላይ በጉጉት ቁጭ ብለን መጠበቃችንን ነው። ብንጓጓም እኮ አይፈረድብንም። በዚህ ዓለም ላይ ከፍቅር የበለጠ ምን ነገር አለ? ብር ነው። አይንህ ይብረር። ብር ፍለጋ ከሆነ ብር ይበል። ፍቅር የማይገዛው ነገር የለም የምትባለው አባባል እኮ ፉጌ ናት። እኔ ብር እንጂ ፍቅር ምንም ሲገዛ ይቻላል። እናንተ ሲዳሞች ፍቅርን ዋጋ ሳጥታችሁት ምን ይግዛ? አረበኛ አታሳቢ። ፍቅር ራሱ ብር ጠሮበት ራሱን ለሸጥ ገንዘብን ግዛኝ እያለ እየለመነው ነው። ፍቅር ይውደቅ እንጂ መቼም ቢሆን ራሱን ለሽያጭ አያቀርብ። እናት አልሰማውም በይ። ጉሊት ላይ እንደ ድንች ራሱን መድቦ እየቸበቸበልሽ ነው። ፎርጅዱ ፍቅር ይሆናላ እንጂ ትክክለኛው በፍጹም አያረከው። እንደውም እውነተኛና ሐሰተኛ እየተባለ በክልል መከፋፈሉ ነው በቀላሉ በገንዘብ እንዲገዛ ያደረገው። አገሪቷንስ ለመግዛት ከፋፍለ ግዛ አይደል ዋናው ስትራቴጂ? ለመግዛት ሳይሆን ለማፍረስ በል። ለነገሩ አገሪቷ ሰላም ያጣችው ሰው ስለማያውቀው ነገር ማብራሪያ እየሰጠ። እኔ ምን ስለማላውቀው ነገር ማብራሪያ ሰጠው? ሰጠሽ እንጂ ከተወለድሽ ከብር ጋር የተገናኝተሽ ታቂና ነው እንደ ቅርብ ዘመድሽ ይሄን ያህል ማብራሪያ መስጠት። አውቀዋለሁ ባክህ። ብርና ቫይረስ አንድ ነው። አንዴ ይምጣ እንጂ ከዛ በኋላ ራሱ ነው የሚባዛው። ጭራሽ ብርዬን ቫይረስ አልሽው? ያጣ ለማኝ ተሳድቦ ይሄዳል አሉ። እኔ ፈጣሪን ጤናና ፍቅር ስጠኝ እንጂ ብር ስጠኝ ብዬ አልለምነው። እኔ ግን ከብር ጋር ጤናን ስጠኝ ብዬ ነው የምለምነው። ሁለት ወዶ አይሆንም፣ አንዱን ምረጥ። ፈጣሪ ለሚሰጠኝ አንቺ አስመራጭ ኮሚቴ ማን አደረገሽ? የማይሆን ልመና ነው። ብርን የወደደ ከሰይጣን ተዛመደ ሲባል አልሰማህ? ሰሚኛለሽ? ይትባረክም ፍቅር ያዘኝ ሲል የመከርኩት እሱ ጅል ቢሆንም ገንዘብ ስላለው የትኛውም ሴት እምቢ እንደማትለው እርግጠኛ ስለነበርኩ ነው። እሺ ምን ሴት ልጅ ወንዱ ምንም ይሁን ምን ብር ብቻ ነው የምትፈልገው ልትለኝ እንዳይሆን። አረ እኔ ብር ብቻ አልወጣኝም እና ቤትም መኪናም ትፈልጋለች። አረ አምላኬ ምን ነው ዘገየ? ይሄን ከምታሰማኝ አረ ጥራኝ ጫካው ነው። ታዲያ መልካም ነኝ ብለህ ምን ታስደይማለህ? ይትባረክንም በጉጉት የምጠብቀው ለብር ነው አትለኝ? እሱማ ማይካድ ሀቅ ነው። ዘመኑ እኮ ከክልል ነው። እኔ አከከልከዋለሁ። እከኩን አራግፎ ሲመጣ እሱን በተራው ያከኛል። በብርጭቆ ወረቀት ይከኩ። እስከ ዛሬ ስትግጠው ኖርክ። ይሄንን እንኳን በነፃ ብታልፈው ምን አለ? እሱ ሚስት ለሚያገኘው እኔ በነፃ ማልፈው እኔ ማን ነኝ? የሱ ሚስት ቤት ስትገባ ያስቀምሰኛል? ምንድነው የሚያስቀምስ?
ወጧን ነው። ቅድም በጣም ነበር ያናደድሽ። ወይኔ አንቺ ግን ያ ሁሉ ጨዋታ አዝነበልሽ። በቃ ሰውየውም የኦፕራሲዮኑን ከፍሎ ተገላግሏል፣ እሷም ወልዳለች። አንቺም ወደ ነበርሽበት ደስታሽ ተመለሽ እንጂ። በጣም ደስ ይላል፣ እንኳን በሰላም የተገላገለ። ወይ ጉድ! እናንተ ናችሁ ተደስታችሁት፣ እሱ መች ተደሰተ? እኔ እዚህ ሰውዬ መጨረሻ መስማት ቋቋው እኮ። ልነግርሽ አይደል ዶክተሩ ቀጥ ብሎ መጥቶ ጥሩ ዜና እንደሚያበስር ሰው እንኳን ደስ አለክ፣ ሚስትክ ወንድና ሴት መንታ ተገላግላለች አይለው? ሊያውም መንታ ነው የወለዱት። ደስ ሲል። ተይ እንጂ ደስ ይላል። ውለጅለታ ብልሽ ደግሞ እንደቀድሙ ትናደጃለሽ ብዬ ተውኩት። ይሄ ቀልድ እንደሆነ ስለሚገባኝ አልናደድም፣ ግን መንታ መውለዳቸው በጣም ደስ ይላል። እኔ መንታ በወልድ በጣም ደስ ይለኛል። እና ታዲያ ለልምድ እንዲሆንሽ መንታ እንዴት እንደሚወለድ አጣርቼ ልንገርሽ እንዴ? መንታ የሚወለደው በፎርሙላ ሳይሆን እግዚአብሔር ስጦታ ነው። እሺ ነው ብለሽ ነው? ስሚኝማ ሚስቱ ጋር ገብቶ ምን ቢላት ጥሩ ነው? ምንም ችግር ቢያሳልፍ ልጆቹን ሳይ መደሰቱ አይቀርም። እንደውም ደስታዋን በእንባው የሚገልጽላት ይመስለኛል። ወይ መደሰት። እሺ ምን አላት ንገሪ። ይኸውልሽ ኮስተር ብሎ ገባና ስሚ የልጅሽን አባት ሄደሽ መፈለግ ትችያለሽ። ሴቷ ነች እንጂ የኔ ልጅ ወንዱ እኔ አይደለም ብሎ ሻንጣ። እንዴ 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 ቆይኝማ። አዎ አስተናጋጁ እንዳለው እናትና ተስፋን በድፍረት ለመጋፈጥ አልኮል ሊጠጣ እንዴ? አዎ ጥሩ ዘዴ። በቃ አልኮሌን ለግቼ ጢምቢሬ ሲሆን ማንንም አልፈራም። በድፍረት የፈለግኩትን አደርጋለሁ፣ የፈለግኩትን እናገራለሁ። ከፈለግኩ በእኔ ጉዳይ ምን አገባችሁ ብዬ ጥንብርኩሳቸውን ማውጣት እችላለሁ። በቃ ምን አለፋችሁ ሰው ጤፉ መሆን እችላለሁ። ለካ ጤፍ ተወዷል። ስለዚህ እቺ ተረት ኤክስፓየርድ አድርጋለች። በቃ ሰው ስንዴ ሆናለሁ። ስንዴም ተወዷል መሰለኝ። ታዲያ ከረከሰ ሰው ቦሎቄው ወይ ሰው አደንጓሬው ልሁን እንዴ? እቤት ከገባች በኋላ ወጧን አስቀምሰኝ ብሎ ያስቀምሰኛል? ያንተ ምላስ የጆርዳና ኪችን ምላስ ነው እንደሚያስቀምስ? የእኔስ ምክር የአባባ ተስፋዬ ተረት ነው እንዴ በነፃ መመክረው? እኔን የሚቆጨኝ ተስፋ ትሆነኛለህ ብዬ ተስፋ ብዬ ስም ማውጣት። ምን ታካብጃለሽ? አድጌ እንድጦርሽ ጡረታችን ስታመቻች ነው ተስፋ ያልሽ። መጨረሻው ጧሪው ተጧሪ ሆነ እንጂ በልጅ መጦር በእኔ አልተጀመረ። ትልቅ ነገር አትመኝማ። የሰው እናት ልጁ ጠቅላይ ሚኒስትር እንዲሆን ተንብዮ ይወልዳል። አንቺ ጡረታ ሚኒስቴር ትተነብያለሽ። አሁን ግን እንደው ትንሽ ወደ ላይ ልሽና አላልክም? እሺ እሱስ ይቅር። ወይ የመከላከያ ሚኒስትር፣ ወይ የፌዴራል ፖሊስ፣ ወይ የፍትህ ሚኒስትር፣ ወይ ደግሞ የፍርድ ቤት ዳኛ ሆኜ ህጉን እንደፈለኩ እንድጥሰው ስሜን እንኳን እንዳሻጣ ሰው ብትይኝ ምን አለ? ኧረ እሱም አይመጥንህም። ለአንተ የሚመጥን ከብር ጋር የተያያዘ ነው። እንደዛም ከሆነ ብታማክረኝ ለራሴ ከብር ጋር የተገናኘ ማንም ያልተጠቀመበትን ስም አወጣ ነው። ምን ብለህ እባክህ? ብር አምባር ብዬ። አቤት ጠራችሁኝ? ኧረ አቤት ብሎ መምጣት። እናት ማንም ያልተጠቀመበት ያልኩሽ ስህተት ነው። ብር አምባር የሚለው ስም ኦልሬዲ ዩዝድ ተይዟል። አይ ሰማሁ እኮ አሁን እኮ ብር አምባር ስትሉ ሰምቼ ነው። ስለምን ብር አምባር ነው ያወራችሁ? የማንም ቆይ እርሶ ሰውዬ ስለዚህ ነገር ሲነሳ ሳፍ የሚያደርጉት ስድስተኛው የስሜት ሕዋሶ የቺክ ነው እንዴ? አይደለም። እና ሎ ኦፍ አትራክሽን የሚባል ነገር አለ። ይቅርታ ወሬውን ከፍ አደረኩባችሁ፣ አጦስኩባችሁ። በጣም ይቅርታ። እንትን ነው ፈላጊና ተፈላላጊ፣ ሳቢና ተሳሳቢ ይገናኛል ማለት ነው። ያው እንደ እርሞውን ያውጡ። የእርሶ ስለሚሉት ስለሚሳሳበው ሳይሆን እጅ ላይ ስለሚደረገው የምር አምባር ጌጥ ነው የምናወራው። እጭ ምን ነው እናንተ የምትሉት ብር አምባርና ቆርቆሮ ነው ተብሎ እኮ ማንም ሰው አይገለገልበትም። አሁን ሰው ሁሉ እኮ በወርቅ በአልማዝ ነው በፕላቲኒየም ነው የሚጠቀም።
እኛ ወርቅና ፕላቲኒየም የምናውቀው የእጅ አምባር ሳይሆን ቴሌቪዥን ላይ ለዓመት በዓል ስፖንሰር ያደረጉ ተብሎ ሲጠራ ባታውቁም አይፈረድባችሁ። እናንተ እኮ ድህነት ምን ይመስላል የሚለውን ለማሳየት ሰርቶ ማሳያ የተፈጠራችሁ ናሙናዎች። ድህነትን በስራ እንጂ በሌብነት አንቀይረውም ብለን ነው። እንለወጥ ብንል እኮ ከለውጡ በፊት እንለወጥ ነው። እንስረቅስ በቴ ሀብት ያለበትን እየታውቂዋለሽ ማለት ሰው ይሻል። እሱስ እውነትዎትን ነው። መሰራረቁም በዘመድ ሆኗል። አይ በስራ እኮ ለዕለት ጉርስ እንጂ ሀብት ለማከማቸት እኮ አይቻልም። እኔ ግን አንድ ነገር ለምን አልመክራችሁም? እናትና ልጅ እንደ ኬኔዲና እንዳሰፉ እየተቀባበላችሁ ለምን በጸሎት አትሞክሩትም? ኧረ ሲግናል ነው። ምንም ብንጸልይ ጠብ የሚል ነገር ያለ እቤት ውስጥ አልሰማ ሲላችሁ ውጭ ወጣችሁት ዋይፋይ ዳይሬክት ከፈጣሪ ጋር ለማገናኘት ነው እዚህ ቁጭ ያላችሁት። ይብላኝ ለርሶ እንጂ እኛ የትም ሆነን ብንጸልይ እግዚአብሔር ይሰማናል። ውይ ማዘርዬ እኔን እንዴ ጸልየሽ ኑሮሽ እንደዚህ ከሆነ ባትጸልይ ምን ልትሆኝ ነበር? እንጀለት ምን አልክ አንተ? አይ ምንም ክርክራችሁ ፍትሃዊ እንዲሆን በገለልተኛ ፍርድ ቤት ይዳኝ ብዬ እኮ። ምንም ብታሽቃብጥ እሳቸው ራሳቸው እዚህ ጠብ ይሏታል እንጂ ከኬሳቸው ጠብ የሚል ነገር አታገኝ። ምን ነው ማሚዬ ወሬውን አንጠባጠብሽው? ታውቃት ታንጠባጥበው ሰው አለው ነው። ፍራንክ ባታንጠባጥብ ወሬውን ታንጠባጥበው እንጂ። እሺ የአቶ ኃይሉ እንባ ጠባቂ እንደው ድንገት ሲያወሩ ሊያቀረሻቸው ስለሚችል እንደው መሐረብ ቢጤ ይዘህ ትከተላቸው። ወይ እናት ደግሞ እንደው እንባ ጠባቂም ሆኜ ለሐጅ ጠባቂም ሆኜ እችለዋለሁ እንዴ? ተስፍዬ አይዞሽ ኦኬ ታረጋዋለህ። የድህነት ክፋት እኮ ይሄ ነው። አየህ እናትና ልጅን እንደ ባቢሎን ዘመን ጊዜ ቋንቋቸውን ይደበላልቀዋል። ዶሪ ሶኬ ወሬኛ ኖት። እኛ እዚህ የተቀመጥነው ይትባረክን እየጠበቅነው ነው። አረ ጠብቁት። ለወገን ደራሽ ወገን ነው። ሀገራችሁስ በእርዳታ አይደለ የቆመች? ለምን እርዳታ መጡ? ሆሆሆ ለቆንጆ ልጅ ልንድረው መክረን መርቀን ሸኝተነው ነው። ጠላት ወክው ይበል። እንዴ ቆይ ምን እየሆንኩ ነው? የኔን ጉዳይ ጥዬ ግብርና ሚኒስቴር ይመስል ርካሽል በመምረጥ የምጨነቀው? ለነገሩ አስተናጋጁ ለኔ ችግር መፍትሄ ነግሮ ስለገላገለኝ ለግብርና ሚኒስቴር ርካሽል በመፈለግ ብጨነቅላቸው ምን ችግር አለ? እነሱ ሲያለኛ ማን አላቸው? ለግብርና ሚኒስቴር ልጨነቅላቸው እንዴ? እኔም ብሎ ድንበር ተሻጋሪ ተጨናቂ መጠጥ የጠጥቼ ማቀውና ነው ጢምቢራዬ እስኪዞር እያልኩኝ ጉሬን ምነፋው። መጠጥ በቫይታሚን የበለጸገ የእናት ጡት ወተት መሰለኝ ነው። በኋላ ለግቼ ጢምቢራዬም አቅሌም ዞሮብኝ ራሴን ጎረቤት ሀገር ባገኘስ እንዴ? ቆይ አሪፍ ዘዴ መጣልኝ። ጠጥቼ ቤቴን እንዳይጠፋብኝ የማደርገውን አቄለ። ቆይ ምን ማለት ነው? ከአንድ ማህፀን ወጥቶ ወንዱ የኔ አይደለም ሴቷ የኔ ናት ማለት አይገርምሽም እንዴ? ማህፀኗን እኮ ባለ 2 ክፍል ቤት አደረገው። ወንዱን ሳሎን፣ ሴቷን መኝታ ቤት የምታረግዝ። ቆይ ሚስትየው ምን አለች? በእናትሽ እንዴ ምን ትለዋለች? ተው አትቀልድ። አራስ ቤት ቀልድ አያምርም ነዋ። እውነት አላት። ይሄ ቀልድ እንጂ እውነት ሊሆን አይችልም። ቆይ እሱ ግን ይጠረጥራት ነበር እንዴ? እንዴት እንደዛ ሊላች አለ እንዴ? ለአንድ ልጅ የሚያወጣው ወጪ በ2 ልጅ ሲመታው ተምታቶበት እኮ ነው ወንዱ የኔ አይደለም ብሎ የሸመጠጠ። እውነትም አሁንስ አሳዘነኝ። ታዲያ ቢያንስ በየመሃሉ መጠጡን እየጠጣ ችግሩን ዳውንሎድ እያደረገ ወደ ህፃንነት ቢመለስ ጥሩ ነበር። አልሰማ ብሎ እኮ ነው የችግር ፓወር ባንኩ ሞልቶ እንደዚህ የተወዛገበ። መጠጥ ደግሞ እንዴት አድርጎ ነው ወደ ህፃንነት የሚመልሰው?
እንዴ ልንገርሻ፣ ምንድነው መጨነቅ በሆነው ባልሆነው 10 ሞልቶ አያውቅም ዓለም 9 ነው አሃሃሃ ያቺ እንጂ እየተባባልሽ 1-2 ብርጭቆን ግጥም ታደርጊዋለሽ። ምን ነው እናት፣ ከእድሜ ጋር ተያይዞ የሚመጣ ስንት በሽታ እያለ ድንገት ዱብ አድርገሽባቸው ዱብ ብለው ነበር እኮ። ተው እባክህ፣ እሱን ከኤ ታርጋዋን ወደ ሲ ለለወጠችው ለእናትህ ንገራት። እኔ ኃይሉ ለሚቀጥሉት 50 ዓመታት ቆጭቋ ሳልል አገልግሎት መስጠት እንደምችል ዶክተር አሁን ነግሮኝ ነው የመጣሁት። ካላመንክ ሄድና ዶላርን ጠይቀው። እውነት ሙት ጋሽ ኃይሉ ተስፋው ብቻ ይበቃል። ብቻ ግን በመጨረሻው ዘመን መለከት ምናፋው እኔ ነኝ እንዳይሉኝ እንጂ ከ50 በላይ ጨምርልኝ። እንዴ የምን 50ውን አመጡ? እንደው ፈጣሪ የልጆን ዓለም ያሳዩ። የልጆን ዓለም እናንተ እንደ ጄዚና እንደ 50 ሴንት ይሄ ደሴት እንደሚገዙት ይትባረክ የራሱን ዓለም ገዛል። መቀለድ ከጀመሩ ተረጋግተዋል ማለት ነው። ይኸውልህ እኔ መክሬው እናት መርቃ ሸኝተነው ስኬቱን ለመስማት በጉጉት እየጠበቅነው ነው እኮ። አንተና እናትህ ለይትባረክ ስለ ቺክ አጠባበስ መክራችሁ ላካችሁት። በጣም ደፋሮች ናችሁ። ኧረ ድሃ ደፋር ነው! ኧረ ድሃ ደፋር ነው! እንዲህ ያለ ድፍረት ካላችሁ ለምን ሱሪያችሁን ቆርጣችሁ ጫካ ገብታችሁ መንግስት አገለብጡ? ኧረ አንቱ ሰውዬ ተረጋጉ እንዴ! ምንድነው ስለ ፍቅር እያወራን ስለ ጦር ሜዳ አስተኳሽ ካልሆንኩ ማለት ደህናውን ልጅ ወይኔ ልጄ ወይኔ ልጄን በጀማሪ ተመክረ ሄደ። በጀማሪ ተመክሮ ሄዶ በቃ አለቀለት አለቀለት። ይሄኔ አትጠራጠሩ። በቃ እርማችሁን አውጡ። ይሄ ልጅ ሞቷል ወይም ብን ብሎ ጠፋ። እኛ ሚስት ፍለጋ እንጂ የላክ ነው በሊቢያ ስደት አላክ ነው በዛው ብን ብሎ የሚጠፋው እኮ። ዘመናዊዋ ልጅ በባህላዊ መንገድ ጥበስ ብላችሁ የሆነ ቅጠል በጥስና አኝከ ተፋባት ብላችሁታል። ቆርጦ አኝኮ ተፍቶባታል። አናቱን ተርከካ ገላግለዋለች። ስለምን ቅጠል ነው የሚያወሩት? እናት ይትባረክ ጫት መቃም ጀመረ እንዴ? ኧረ በፍጹም ይትባረክ ጨዋ ነው። አይ ምን ይሻለው ነበር። የእናንተ ምክር ለብደት ነው፣ ጫቱ ለብደት ነው። ቢቅም ይሻለው ነበር። ልጅቷን የምትፈጭ ምጥን ሽሮ አረጓት እንዴ? አንዴ ኮሰረት፣ ኮረሪማ፣ ቅርንፉድ የሚሉት ምድረ ቅጠል በጣሽ። ምን እናንተ አሁን ስለ ሞደርን አጀናጀን ምኑ ገብቷችሁ ነው አሁን ይትባረክ መክራችሁ የምትሰዱት? ልንገራችሁ አይደል፣ እርግጠኛ ነኝ ይሄኔ መስተፋቅር ነው ብላችሁ ኮረሪማና ይሄ ምንድነው ቁንዶ በርበሬ አሲዛችሁ ልካችሁ። ምንድነው እንዴ? የዛሬ ወሬ ህይወትን ስፖንሰር ያደረጉት የባልትና ውጤቶች ነው እንዴ? እኛ እኮ ያልተዘመረልን ሴት እሺ የምትልበትን ስስ ብልቷን ጠንቅቀን የምናውቅ ነን። እሺ አደል? ይኸውልህ እርግጠኛ ነኝ በአራዳ ቋንቋ ሴት ልጅ ዶሮ ስለምትባል ከ12ቱ ብልት ጋር ተምታቶብህ። ምንም አልተምታታብኝም፣ የሴት ነው ያልኩት። እርግጠኛ ነኝ ከእናትህ ስርስር እየተከተልክ ስለ 12 የዶሮ ብልት ልታውቅ ትችላለህ። ሴት ልጅ ግን ውስብስብ ነች። ስለ ሴት ልጅ አውቃለሁ ብትል ይሄንን የጅብ ጥላ የሆነ ጭንቅላትን ትበጥስልሃለች። አንድ ብርጭቆ አልኮል ግጥም አድርጌ በኋላ ራሴን ግጥም ብሎ ባገኘውስ? በቃሽ፣ አንቺ ጀማሪ ስለሆንሽ በሻት ብርጭቆ 3ቷን ቋስ ታደርጊ አይነ ጥላሽ ተገፎ ጨዋታ ደስታ ምናምን ትጨምሪያለሽ። እሺ ከዛስ? ከዛማ ለአንተም ጠጣ ለእኔም ማምጣ እያልሽ ስትደጋግሚበት ሳቅ በሳቅ እያደረገሽ ወደ ልጅነት የሚወስድሽን ጉዞ ትጀምሪያለሽ። መጠጥ ደግሞ ምን ሳቅ ሳቅ ያሰኛል? እንደውም እያቃጥል ያስለቅስሻል እንጂ። ታዲያ ማልቀስም እኮ የልጅ ባህሪ ነው። እያነፋረቀ በእንባ ብሶትሽን ያስወጣልሽ። በቃ ስላስለቀሰና ስላሳቀ ነው መጠጥ ወደ ልጅነት ይመልሳለች እንዴ? ገና መንገድ ጀመርሽ እንጂ እኮ ልጅ ሆንሽ አላልኩሽኝም። እኛ ከምንጋጭ ብርጭቋችን ይጋጭ ብለሽ ግጥም ስታደርጊው አፉ እንደሚጣፍጥ ሕፃን ልጅ መኮላተፍ ትጨምራለሽ። በቃ እንዴ! ኧረ ተረጋጊ። እንዴ ምን ነው ባንዴ ልጅ ሆኜ ዳይፐር ካልተቀየረልኛል?
አያሳስብሽ አይደለም ልጆኜ ብዙ ዳይፐር አልፈጭም ነበር። ኧረ ምን በወጣሽ አንቺ እንደውም አፍሽን የፈታሽው ፖፖ በሚል አይደል? ከምን አወቅሽ? ያው አብሮ አደጊ አይደለሽ ወረኛ። ቤተሰቦችሽ ራሱ በሽንትሽ ጎርፍ ተማረው ሊያስገድቡሽ በወንድ በሰብሰብ ሊጀምሩ አልነበረም? አዎ እነዚህን ቱላፎች አፍማ ማን ይችላል? ልጅየው አንተ ጅል ሲለኝ እናትየው ቀበል ያደርጉና አንተ ፈሪ፣ አንተ ቦቅቧቅ ይሉኝ። ልጅየው አንተ በጬ ሲለኝ እናትየው አንተ ንክ አይምሮ የተነካ አንተም ብሎ ሚስት ፈላጊ እያሉ የሙሉ ዓለምና ሰራዊት ማስታወቂያ ይመስል እየተቀባበሉ በስድብ ሲያዋክቡኝ እኔ ደግሞ ስድባቸውን ተቋቁሜ አጸፋ መልስ ለመስጠት ቀምቅሜ ይመጣል። አታ ምንድነው የምለጥፈው? የምለጥፈው ማንበብ ከቻልክ አንብባ። ማን ነው ይትባረክ? ቤቱ ጠፍቶ ታፋልጉኝ ነው እንዴ? ይትባረክ እኔ ነኝ። ቤቴ ጠፍቶኝ ሳይሆን ለቅድመ ጥንቃቄ ስትራቴጂ ፕላን ነው። ማለት መጠጥ ጠጥተህ ታውቃለህ? እንዴት አላውቅም? አንተ ሙያ መሰለህ እንዴ? መጠጥ ጠጥተህ ታውቃለህ ስትባል በኩራት እንዴት አላውቅም የምትለው? ምን ለነገሩ እውነት አለ ማለት እኔም ይኸው ከገባሁበት ጭንቀት ለመውጣት ጥሩ ሙያ ነው ብዬ መርጬዋለሁ። ምን ነው የምቀባጥረው? ይኸውልህ ምን መሰለህ የምቀባጥረው መጠጥ የሚያስጠጣ ከባድ ጉዳይ ገጥሞኝ ነው። እኔ ደግሞ መጠጥ ጠጥቼ አላውቅም። እናማ መጠጥ ጠጥቼ ሰክሬ ስመጣ ቤቴ እንዳይጠፋኝ ይሄን እያነበብኩ ወደ ቤቴ እገባለሁ። ምኑ ማቶ ሆነ? በእናትህ ማቶ ምን ማለት ማቶት ለማለት ፈልገ ነው? ይኸውልህ ማቶ ማለት የተምታታበት ማለት ነው። ጠጥተህ ስትሰክር መጀመሪያ ቤት ሳይሆን ማንበብ ነው የሚጠፋሽ። ምን? አረ እናት ምን አይነት አስደማሚ ምክር መክሬ እንደላኩት ንገሪያቸው። እኚህ እኮ እንደ ድሃ ጣሪያ ሁሉ ነገራቸው ተበሳስቶ አፍ ሆኗል። ዝም ብሎ መንጣጣት እንጂ አይሰሙም እኮ። አዎ እንደ ያለው ነገር አልሰማም እኮ። ይሄ ባህላዊ የሆነው ነገር አልሰማም። ዘመናዊውን ካላችሁ ሰማለሁ። ድሮ ማዘርና ፋዘር የተጣበሱበትን ኧረ በእናትህ አልሰማም። ምን አስሬ ባህላዊ ዘመናዊ ይላሉ። ልጁን እኮ ለትዳር እንጂ ለውዝዋዜ ያላክ ነው። እንደው ግን ይቅርታ አድርጉልኝና በባዶ ሆድ ስለመከር አይከብድም? ከምግብ ጥያቄ ሳትወጡ ስለ ጅግ ጥያቄ ጅንጀና አይደብራል? ምንም አይከብድም። በሀገራችን የእጅ መታጠብ ቀን፣ የሴቶች ቀን ምናምን ቀን እያሉ ሲያከብሩ መሪ ቃል እንደሚሉት እኛም ይሄን ጉዳይ ለማሳካት ምርጥ የሆነ መሪ ቃል አንግበን ነው ይላል። እንደው ተስፍዬ የኔ ጌታ ከመሪ ቃል አንዷን ቀንጨብ አርጋ ብንበላም ባንበላም በባዶ ሆዳችን ይትባረክን መዳር ነው ዋናው ዓላማችን። አም ሶሪ በጣም አዝናለሁ በእውነት። አሁን ያላችሁት መሪ ቃል ነው መራራ ቃል ነው? እኔ ይቅርታ አድርጉልኝ። ትዳሩ ይቅርበትና አዳሩም ባማረለት።
እሱን ሲመጣ ያዩታል። ምን ይመጣል? የት ይመጣል? ለራሱ እንደምታውቀው ድንጉጥ ነው። ችኳ አጠገብ ደርሶ በላው ብትለው ቤቱ ጠፍቶት የኔ ስሮጥ ነው። እርሶ በድንጋጤ ቤቱ ጠፍቶ ያውቃል እንዴ? አንቺ እኔ ነው ከየት ባረክ ጋር የምታነጻጽሪ? አረ ሉክ ኃይሉ ባላለሁ እንዴ! አረ በእናትሽ እኔ ኃይሉ እንኳን ተናግሪያት ጥላዬ ያረፈባት ሴት እኮ ታውቃለህ፣ ከኋላ እየተከተለ ኃይልሻ ኃይሉ ቺክስ አዘባክ። አረ እንዴ ቤት ጠፍቷት እንዲያሳዩት ይሆናል። አቤት አይተስብዬ አሁን በዚህ ቀልድ ነው አንተ ቼክ ብታምሰው? እውነት ልንገር አይደለም እናትም የወላድ አንጀት ሆኖባት እንጂ ጥላ ትሮጥራ። እዚህ ጋር አይሳሳቱ። በመካከላችን ገብተው ጥምረታችንን ለማላላት አይሞክሩ። እኔ ምንም ቢሆን ልጄን ጥዬ አልሮጥም። ለካ እናትና ልጅ ተጣምራችሁ ነው ልጁን ያስሮጣችሁ። እንደው አንድ ጥያቄ ልጠይቃችሁ። ጠይቁን። ምንም ሳንሰስት ከልምዳችን እናካፍለውታለን። እንደው ስሙን ከናባቱ የቀበሌውን ቤት ቁጥሩ ወረዳ አካባቢውን በወረቀት ጽፋችሁ እንደው ኪሱ ከታችሁለት ይሆን? ምናልባት እሱን አይቶ እንኳ ወደ ቤቱ እንዲመለስ። አይ ወረቀቷን ይጥላል ብለን ልብሱ ላይ አስጠልፈን የላክ ነው። ይሁን እናንተማ ደግ አድርጋችኋል። ጥሩ ነገር ነው የሰራችሁት እኮ። ግን ፍቅር ያሳብዳል ጨርቅ ያስጥላል ሲባል ሰምቶ ጥልፉን አውልቆ ጥሎልህ እንዳይመጣ ነው እኔ የምፈራው። እሺ የምትሰረቀዋ ልጅ የመደኳቸው ክትትሎች በነገሩኝ መረጃ መሰረት እዚህ አካባቢ ጓደኛዋ ቤት ገብታለች። ስለዚህ እዚህ ጋር ተደብቀን እንጠብቃታለን። እሺ ቆይ ያህል ክትትል የሚደረግባት ለምንድን ነው? በድብቅ ከውጭ ጠላት ጋር ግንኙነት እንደምታደርግ ከደህንነት ቢሮ መረጃ ደርሶኝ ነው። ምን አይነት ግንኙነት? ጾታዊ ግንኙነት ነው። እንዴ የሰዎችን ጾታዊ ግንኙነት ደህንነት ቢሮ ለምንድን ነው ክትትል የሚያደርገው? አዎ ደህንነት ቢሮ ምን አገባው? ከፈለገችው ሰው ጋር ግንኙነት ብታደርግ እንዴት አያገባው? እዚህ ወገንሽ እያለ እንዴት አሳድገን ለባዳ ትሰጫለሽ ብሎ ነው። እንደዚህ የሚባል ነገር አለ እንዴ? እንዴት የለም ስላለማ ነው እኔ ተመድቤ ሞጫና መግቢያዋን ስከታተል የኖርኩት። ቆይ እሺ ግንኙነት እንዳደረገች አወቁ። ከዛ ምን ሊያደርጉ ነው? እንደ ቅርስ አስመላሽ ኮሚቴ ንብረታችንን እናስመልሳለን። ከዛ ደግሞ እስከ ዛሬ ለተጠቀመበት ደግሞ ካሳ እንዲከፍል ይደረጋል። አሃ መንግስት ሚስቶቻችንን እንዳይወስዱብን እንዲህ ከጠበቀልንማ ጥሩ ስራ እየሰራ ነው ማለት ነው። በጣም እንጂ ዝም ብሎ መቃወም ብቻ ሳይሆን እኮ ጥሩ ስራም ሲሰራ ሊበረታታ ሊመሰገን ይገባል አይደል? ቆይ ስንት ጭቆች አንድ የፈረንጅ አግብተው ውጭ የሚኖሩት የእሷ ብቻ ተለይቶ ክትትል የሚደረግባት አንዱ ባለስልጣን ፎንቅቆባት ነው እንዴ? እኔ እኮ የህዝብ ግርም የሚለኝ ለምንድን ነው የሀገር ሀብት ሲባል የመንግስትና የባለስልጣን የሚመስላችሁ? የሀገር ሀብት ማለት እኮ የእኛም ሀብት ነው አይደል? እናንተ ክትትል የምታደርገው ውጭ ካለው አፋተው ለአንተ እንዲሰጡ ነው? አሚን ማሰቶኝ አንተ እኮ ከልጅነትም ጀምሮ እኮ ጥሩ ልጅ ነህ። አክ ምንድነው በባዶ ሜዳ አሳይ ስለት የሰመረ የምትለው? ምን አደረኩ? ጥሩ ልጅ ነህ ባልኩኝ ጥሩ ልጅ ነው ባልኩ። እኔ እኮ ጥያቄ ነው የጠየቁ እንጂ እኔ ሼባ መሰልኩ እንዴ? እኔ ትሰጥ ምናምን ብዬ የምመርቅ ጥያቄ ነው እንዴ? እኔ እኮ ይኸውልህ የኔ እንድትሆንልኝ በጣም ስለጓጓው እኮ ነው ጥያቄና ምርቃት የተምታታብኝ። ይኸውላችሁ እንደኔ በቆንጆ ልጅ ፍቅር አይምታታባችሁ። እና በፉንጋ ልጅ ፍቅር ይምታታብ እንዴ? ይሻላችኋል። ይኸውልህ ቆንጆ ሚስት አግብቶ ለሰው ከማበደር ፉንጓን አግብቶ እቅፍ አድርጎ ማደር ሲባል አልሰማችሁ? አሁን ለይትባረክ ያዘኑ በመምሰል አያስደይሙን። ግንባሮት ላይ ያለው ደም ስር እንደ ዛፍ ቆራጭ ገመድ እንደዚህ የተወጣጠረው ይትባረክ ቀድሞት ስለሚያገባ ደንፉ ጭራው ነው አይደል? ላላወቅሽ ተስፍዬ ወዬ ዴበላ እንዴ ዴ ይትባረክ ቀድሞት ሊያገባ ስለሆነ ብቸኝነት እንዳይሰማዎት ሚስት ይፈለግሎት እንዴ?
አረ ትፈልግልኝ እንዴ? ልጄን ኮንቪንስ አርጋችሁ ቁማር እንደበላችሁት እኔን ኮንቪንስ አርጋችሁ ቁማር ልትበሉ። ቆይ እቺን ደርጎ ዝም በየመሃሉ የሚያስገቧት ሁለት ፍሬ ቋንቋ ምንድን ነች? ወይ አዲስ ቃል ሆኖ ጆሮ ውስጥ ገብቶ ደወለብህ አይደለም? አይዞ ነገሩ አንተ አይደለም ጥፋተኛ እናትህ ነች። እሷ አንድ ጊዜ የመሀይም ኦርኬስትራ አሽከርካሪ ሆና ቀርታለች። ምን አለ አንተን ፊደል ብታስቆጥር ብታስተምር ኖሮ ሳትማር ያስተማረችኝ እናቴ ብለህ ታስጠራት ነበር። አረ እንኳን አላስተማረችኝ። ይቺ ሀገር ለተማረር እንጂ ለተማረ ሆነ አታውቅም። ደግሞ አንዱ ዩኒቨርሲቲ ተመድቤ ሄጄ አናቴን ብሎ በዱላ ቢገላግሉኝስ? አሁን እርሶ ያልበላሁትን ለምን ያካሉ? የተጠየቁትን አይመልሱም ነው ወይስ እንደው ድንገት ነው ካፎ ያመለጡት? እውቀቱ ትርጉም በስለሽ ናት እንዴ? በእውነት አዲስ ቃል የማወቅ ፍላጎታችሁ ኮሎኔል መንግስቱ ኃይለማርያምን አስታወሰኝ። በዚያ ዘመን ብትኖሩ ኖሮ መሀይምነትን ለማጥፋት በተደረገው ዘመቻ ውስጥ መሰረተ ትምህርት ተምራችሁ የእውቀት ጥማታችሁ ታርኩት ነበር። በሉ ይሄ መንግስትን የመቃወም ሱሶትን እኛን ሰበብ አድርገው አይቃወሙ። እኛ ከፈለግን በዚህ መንግስትም ቢሆን እንደ ኮሮና ርቀታችንን ጠብቀን በትልኮ እንማር። ዛሬ እንደሆነ ሂሴን እውጣለሁ ብሎ ሂሶትን ካልዋጡ በስተቀር እቺ ሁለት ፊደል ምንኛ እንደሆነች ካልተናገሩ አንፋታውት። አዘርባጃንኛ ልበልሽ? እንግሊዘኛ ነው። ታዲያ ምን ነው ተቀጽላ የላትም እንዴ? እንደው በአማርኛ ከበው አስጨነቋት እኮ። ምን ቀን ነው አፋቸው ውስጥ የገባ ነው እስኪሉ ድረስ በአማርኛ ደፍጥጠው የወፍ ቋንቋ አስመሰሏቸው። ስማ እኔ ኃይሉ በጫማ ጥፊ ተመቶ ሰማይና ምድሩ እንደዞረበት ሰው እንግሊዘኛ ላዘንብብህ። ኧረ ይቅርብኝ። ደግሞ እንግሊዘኛውን እዚህ አዝነበውት አሜሪካኖቹ የእንግሊዘኛውን ፍሰት ቀነሱብን ብለው ይክሰሱት። እውነትህን እኮ ነው። በአባይ ጉዳይ ተደራድረን ደግሞ በእንግሊዘኛ ጉዳይ ተደራድረን እንችለዋለን? ኧረ አንችልም። እንደውችን ሁለት እንግሊዘኛ ቃላት ሳታውቁ ነው ልጅን መከራችሁ ቺክ እንዲጠብስ የላካችሁት። እንግሊዘኛ ምን ይሰራል? የምንድረው ላበሻ ነው እንጂ ለፈረንጅ አይደለም። ያችን ጨዋታ እንጫወታት እንዴ? እንጫወታታ። ዴ ባላንዴ ዴ ኦኤምጂ እንደዚህ ሼምለስ ሆናችኋል እንዴ? ምንም ሼም አላስደም። ኤሎት እኛ ይትባረክ እንደሚሳካለት እርግጠኛ ስለሆንን ነው። ከፈለጉ እናሲዝ። ምን አለህና ምን ታሲዛለህ? ነው እንደ ልጅነት በኩርኩም ልታሲዝ? አይ ለመማታት እግሮትን ሲያነሱ መሬት እንዳትከዳውት እንጂ በጫማ ጥፊም ይመቸናል። አይ ተስፎ የመሬቱን ነገር እንኳን ተው። መሬት የመንግስት ነው ተብሎ ሲታወጅ ነው መሬትማ የከዳችን። ተክዳውታ የምን ሮሮ ማሰማት ነው? የሐውልት አስመላሽ ኮሚቴ እንዳቋቋም ነው ደግሞ አሁን ደግሞ መሬት አስመላሽ ኮሚቴ እናቋቋም እንዴ? አይ ብናቋቁምስ በዱላ ቢጀልጡን የበላን ያስመልሳል እንጂ መሬት ኡፉ ነው። ታይሉ ቺ በአጀንዳ ላይ ሌላ አጀንዳ እያነሱ ዋናውን ጉዳይ ማረሳሳት የተባነነባት የመንግስት አካሄድ ነች። ወደ ዋናው ጉዳይ እንመለስ። ልጄን አውቀዋለሁ ካሉ ይሳካለታል አይሳካለትም? እናሲዝ። እኔ እኮ ችግር የለውም። እናንተ ግን ገንዘብ ብትበሉ እኮ በሬ ላይ እንደታሰረ እብድና ጨዋይ ውሻ አታስወጡ አታስገቡኝም። በሐሜት ትበሉኛላችሁ እንዴ? የሚታማ ጠፍቶ ስሙ፣ እኛ ለአመት የሚበቃንን የሐሜት ስንቅ ፉል አድርገን የምንንቀሳቀስ ሰዎች ነን። እሺ ዝም አትላቸው። መታማት ከፈለጉ ለሚቀጥለው አመት በራችን ላይ ድንጋይ አስቀምጠው ወረፋ ያዙ ነው። አረ እንደዛ ነው። ምን ተወን? አውጣው፣ ግድ የለህም አውጣው። ናሲዛ አባዬ ተው አባዬ ታመጣ። እኔ 2000 ወርዳለሁ። እናንተ 50 ቁጭ ብድክ ትወርዳላችሁ።
መቼም እስካሁን እኔን ቁጭ ብሎ አይጠብቁም። እኔን ቁጭ ብሎ ከጠበቁማ እራታቸው ምን ሊበሉ ነው? ደግሞ መከሩኝ እንጂ አጋብቶኝ ተፋትቼ አልመጣሁም። ምንድን ነው የሚያስፈራኝ? ፈራለሁ። ወይኔ ተሰብስበውልኛል። ይትባረክ። ከበብኒ ጋር የነበረው ትሬኒንግ ነው። ዋናው ሩጫውን የተጀመረው አምልጥ። እንዴት ባረክ